በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ ከባለፈው የቀጠለውን ትምህርት ይዤላችሁ ወደ እናንተ መጥቻለሁ። እንግዲህ ብዙ ሰዎች የቤተ ክርስቲያኒቱን የውድቀት ትምህርት፣ የሞት ትምህርት፣ የእርግማን ትምህርት እያስተላለፉ ነው። እኛ ደግሞ በተቻለ መጠን የህይወትና የፈውስ ትምህርት የመዳን ትምህርት የሆነውን ይዘን እየቀረብን ነው። እንደሚታወቀው ባለፈው ጊዜ ኢዮብ ዘገነተ ጽጌ በሚል ሚዲያ የሚጠቀም አንድ ሰው ታምረ ማርያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ነው በማለት በጣም ዘግናኝና አሳፋሪ ነገር ተናግሯል። እንግዲህ ያንን ትምህርት እንደመነሻ በማድረግ ነው ዛሬ መልስ ብዬ የቀረብኩት። እግዚአብሔር የተመሰገነ ይሁን። ብዙዎቻችሁ ይህንን መርሃ ግብር እየተከታተላችሁት ነው፣ አይቻለሁ። ከልብ ነው የማመሰግነው። ይህንን ትምህርት እንግዲህ እንቀጥላለን። ዛሬም እንቀጥላለን። የቤተ ክርስቲያኒቱ ዶግማ ነው ያለው ሰውየው። በጣም ደፋር ሰው ነው። ሽምጥጥ ያደረገ ከሃዲ ሰው ነው። ትልቅ ክደት የካደ ሰው ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት ነው ያለ። በጣም የሚመራን የሚጎመዝዘን በጣም አደጋ የሆነ የሞት መንገድ የሆነ ትምህርት ቢኖር ይሄ ትምህርት ነው። ይሄ ነው። ይሄንን እንነግርሃለን። ባለፈው ጊዜም በደንብ አድርጌ ነግሬሃለሁ። መስሚያ ካለህ፣ የሚፈወስ ልብ ካለህ፣ የማይባል ነገር ነው እየተባለ ያለው። እንዲህ አይነት ሰዎች መድረክ ላይ ሲናገሩ፣ ዩቲዩብ ላይ ሲናገሩ ኢየሱስ ክርስቶስ ብቸኛ ቤዛ ነው ያሉትን ሰውዬ ያ ሁሉ ሲጮህባቸው ያለ ድንግል ማርያም አብ ወልድ መንፈስ ቅዱስ የሚባል ነገር የለም ብለው የካዱትን ከሃዲ የነገር ሁሉ መገኛ ስላሴን እምኀበ አልቦ ሀበቦ ስላሴን ካለመኖር ወደ መኖር ያመጣች ያስገኘች ድንግል ማርያም እንደሆነች፣ የስላሴ ፈጣሪ ድንግል ማርያም እንደሆነች፣ የስላሴ መገኛ ድንግል ማርያም እንደሆነች የተናገሩት ማፈሪያ አባት ዝም ሲባሉ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። ከድንግል ማርያም ማህፀን ውስጥ እዚያ በ9 ወር ከ5 ቀን ተወስኖ ያለው ኢየሱስ ክርስቶስ ቤተ ክርስቲያንን መሰረተ። ኢየሱስ ቤዛችን ነው ያሉትን የነ ጳውሎስን የነ ጴጥሮስን ትምህርት ያስተማሩትን በዋጋ ተገዝታችኋልና የራሳችሁ አይደላችሁም የተባለውን ሐዋርያዊ መልእክት በማስተጋባት ቤዛነቱን ሕይወትነቱን የተናገሩትን አባት ግን እንዴት እንዲህ ይላሉ? መናፍቅ ነው፣ ክህደት ነው እያሉ ወንጌልን ውድቅ አድርገው ሐዋርያትን ውድቅ አድርገው ታምረ ማርያም ዶግማችን ነው ያሉትን ግን ከየት አመጣሁ ብለው የማይጠይቁ በጣም 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 ነውር የሞላባቸው በነውር የተጥለቀለቁ እውነትን ሸምጥጠው የካዱ በቤተ ክርስቲያኒቱ ውስጥ ከላይ እስከታች ድረስ ተሰግስገው ያሉ ሰዎችን እያየን ነው። ሊቃውንት ጉባኤው በየደብሩ ያሉ የትርጓሜ የብሉያት የሐዲሳት መምህራን ሰባክያነ ወንጌል እንዴት እንደዚህ ሲባል ዝም ይላሉ? አያሳፍርም? ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች ሲሉ
እነ መምህር ጳውሎስ የሚባል ሰው አሳያችኋለሁ በቪዲዮ። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። ይኸው አያችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ዶግማዋ ነው። ዶግማዋ ነው። ቀኖናው አይደለም። ልብ በሉ። ስርዓቱ አይደለም። ተውፊቷ አይደለም። ታሪኳም አይደለም። ዶግማዋ ነው። ዶግማ ማለት የምስጢረ ሥላሴ ያህል የምስጢረ ሥጋዌ ያህል ትልቅ ስፍራ ያለው ሕግ ሆኖ የሚያገለግል ዝም ብሎ ተሰምቶ የሚሄድ ሳይሆን ሕግ ሆኖ የሚያገለግል ነው ታምረ ማርያም ማለት ብሎ ዶግማ። ስለዚህ የቤተ ክርስቲያኒቱ የሕግ መወሰኛዋ የነገሯ ሁሉ መዳኛ ታምረ ማርያም ነው ማለት ነው። አይዘገንንም፣ አያሳፍርም። እስቲ አንዳንድ ነገር እያወጣሁ ላሳያችሁ። ከመቅድሙ ላይ ባለፈው ነግሬያችኋለሁ። ዛሬ ደግሞ ወደ ታምሯ ገባ እንበል። እንደው ሌቦች ያደረጉትን እንግዲህ አንድ ታምር ላንብብላችሁ ቶሎ ቶሎ ለመጨረስ። አማርኛውን ባነበው ጥሩ ነው። ወበአሐቲ መዋዕል በሌሊተ እሑድ ቦኡ ሰረቅት ውስተ ቤተ ክርስቲያና ለእግዝእትነ ማርያም ወሰበሩ አናቅጽሃ ወነስኡ ኩሎ ንዋየ ቅድሳት ወእንዘ ይወጽኡ ይቤሎሙ አቃቤ ቤተ ክርስቲያን ኢይምሰልክሙ ንዋየ ሰብ ዘነሳይክሙ ወኢንዋየ መኮንን አላ ንዋየ እግዝእትነ ማርያም ውእቱ ኢትግበሩ ዘንተ እስመ ኢይሴኒ ለክሙ። አማርኛውን ልጀምርላችሁ። ከዕለታት በአንድ ቀን እሑድ ሌሊት ሌቦች ወደ እመቤታችን ቤተ ክርስቲያን ገብተው በሯን ሰብረው ንዋየ ቅድሳቱን ሁሉ ወሰዱት። ልብ በሉ፣ ንዋየ ቅድሳቱን ሁሉ። ንዋየ ቅድሳት ማለት ከታቦት ጀምሮ ማለት ነው። ከታቦት ጀምሮ ሲወጡም የቤተ ክርስቲያኒቱ ጠባቂ የመኮንን ገንዘብና ወይም የሌላ ሰው ገንዘብ የወሰዳችሁ አይምሰላችሁ፣ የእመቤታችን ገንዘብ ነው እንጂ አሁንም ይህን አትስሩ አያምርላችሁምና አላቸው። ይህን በነገራቸው ጊዜ መላልሰው መጥተው አቆሰሉትና በልቡናቸው ትዝርት እየታበዩ ሄዱ። በመንገዳቸው ሲሄዱ መልኩ ዓይን የሚያንጸባርቅ ለመታየት የማይቻል መብረቅ የሚመስል ልብስ ለብሳ እመቤታችን ፈጥራ ተገልጻ ገንዘቤን ወዴት ትወስዱታላችሁ? ተዉ፣ መልሱ፣ ደግ ነገር አታገኙምና አይሆንም። እምቢ ካላችሁ ግን ጥፋትና መቅሰፍት አመጣባችኋለሁ አለቻቸው። አዎ፣ ንብረቷ ተዘርፏል። ከዚያስ እነሳቸው ግን አይሆንም ብለው ጥቂት አለፉ። እንግዲህ እሷ እንደሆነች አላወቁም ይመስለኛል። ቢያውቁ ኑሮ ምናልባት ይመልሱ ነበረ። ግን እጅግ የምታንጸባርቅ እስካሁን ካዩት ከሚያውቁት ነገር ሁሉ የተለየ እኔነት ያላት ሴት ተገልጻን ያነጋገረቻቸው፣ በግልጽ ነው ያነጋገረቻቸው። በህልም ወይም በሌላ ነገር አይደለም። እየሄዱ እያለ ከመንገድ ተገልጻ በግሃድ አነጋገረቻቸው። እነርሳቸው ግን ከምንም አልቆጠሩትም፣ ቀጠሉ ጉዟቸው። ሁለተኛም ተገልጻ ታይታ እንደ ቀድሞ ነገረቻቸውና አይሆንም አሏት። ሶስተኛም ተገልጻ ታይታ እንደ ቀድሞ ነገረቻቸውና አይሆንም አሏት። እንግዲህ ደግነቷ፣ ርሪተ ልብነቷ፣ አዛኝነቷ መሆኑ ነው። በመንገድ በደከሙ ጊዜ ይበሉ ይጠጡ ዘንድ ተቀመጡና የሌቦች አለቃ ይበላ ዘንድ በወደደ ጊዜ ጉረሮው ተዘጋ፣ የጎረሰውንም መዋጥ አልተቻለውም። ከዚህ በኋላ ይጠጣ ዘንድ በቤተ ክርስቲያን ጽዋ ቀድተው ውሃን አመጡለት። ጽዋውንም በተቀበለ ጊዜ እጁ እንደ ድንጋይ ደረቀች። ጽዋይቱንም ወደ አፉ ሊያቀርባት አልተቻለውም። አንገቱም ተጠምዞ ወደ ጀርባው ተመለሰ። ሌቦች በእንዲህ ያለ ግብር ሳሉ እመቤታችን ቅድስት ማርያም ባልቴት ሴት መስላ
ወደ ሹም ቤት ፈጥና ሄደችና በዚያች ሌሊት በራእይ ተገልጣ ቀሰቀሰችው። አሁን ደግሞ በራእይ ነው ለሌላ ሰው ለባለስልጣን። እሱ ግን እየፈራ እየተንቀጠቀጠ ከወዴት መጣሽ? በዚች ሀገር አንቺን የምትመስል ሴት አላየሁም አላት። እመቤታችንም አገሬስ ዋዳ ይባላል፣ እኔ ግን የምሻውን ታደርግልኝ ዘንድ ወደ አንተ መጥቻለሁ አለችው። እስኪ የምትሽው ምንድር ነው ብሎ ጠየቃት። ነገ ገንዘቤን ይዘው ወደ አንተ እነሆ ይመጣሉና ገንዘቤን ወደ ቤትህ አታስገባ፣ ከቤተ ክርስቲያን ዕቃ ጋር በአንድነት አኑረው እንጂ ለራስህ ወቅ አለችው። ይህንንም ተናግራ ከሱ ተሰወረች። እዚህ ላይ ይበቀኛል። የውንብድናውን ታሪክ እዚህ ላይ ይበቀኛል። አያችሁ፣ አሁን ታምረ ማርያም ነው። ይሄ ሌቦች ናቸው። ወደ እሷ ቤተ ክርስቲያን ገብተው ንዋየ ቅድሳቷን በሙሉ ዘረፉ። የቤተ ክርስቲያኑ ጠባቂ ዘበኛ እባካችሁ ተው፣ ይሄ ነገር ጥሩ አይሆንላችሁም ብሎ ሞገተ፣ አስረዳ። ከምንም አልቆጠሩትም። እንዲሁም ጭራሽ አቁስለው ደብድበው ጥለውት ሄዱ። ከዚያ ድንግል ማርያም በሚያንጸባርቅ ሁኔታ በልዩ ግርማ ተገልጻ በአካል ሲሄዱ ነው የሚለው። የምትሰሩ ስራ ትክክል አይደለም፣ ክፉ ነገር ያገኛቸዋል ብላ መከረቻቸው። ሁለተኛም ሶስተኛም ነገረቻቸው። ከዚያ በኋላ ከሆነ ቦታ ደርሰው ሊበሉ ሊጠጡ ተቀመጡና ላለቃቸው እስቲ ብላ እስቲ ጠጣ ብለው ከቤተ መቅደሱ ባመጡት ንዋየ ቅድሳት መብያና መጠጫ ምግብ ሲያቀርቡለት ጉሮሮ ተዘጋ። መብላት መጠጣት አካተው፣ ጭራሽ አንገቱ ወደ ኋላ ዞረበት። እንግዲህ የሆነ ወርቅ ጌጥ፣ ታቦት፣ ንዋየ ቅድሳት የመሳሰለው ነገር በሙሉ ተሰርቆ ድንግል ማርያም ንብረቷ ተዘርፎባት እየየ ብላ ሰማያትን ሰንጥቃ መጣች። ይገርማል። እንዲያው እመቤታችን ቅድስት ድንግል ማርያም እውነት ንዋየ ቅድሳት ሲዘረፍ፣ ገንዘብ ሲዘረፍ፣ ቤተ መቅደሷ እንደዚያ ሲዘረፍ ለምንድን ነው ሰዓሊተ ምሕረት እዚህ ሲኤምሲ አካባቢ እንደዚያ ሲመዘበር ቤቷ ኡኡ ሲባል መሬቷ ሲወሰድ የቤተ መቅደሱ ንዋየ ቅድሳት በሙሉ ገንዘቧ ሲዘረፍ በየሀገሩ ያለው የማርያም ቤተክርስቲያን በኢትዮጵያ ያለው የማርያም ቤተክርስቲያን መቼም ገንዘብ ሞልቶታል። የሷ ቤተክርስቲያን ያ ሁሉ ሲዘረፍ እንደው ለአንዱ እንኳን ተገልጻ አትናገርም። ይሄን የምታደርግ ከሆነ እንዲህ አይነት ፈጥኖ ደራሽ ከሆነች ያን ያህል እየተመላለሰች 3-4 የምትናገር ከሆነ ይሄ ሁሉ ንዋየ ቅድሳት ሲዘረፍ የት ሂዳባችሁ ነው? ስንትና ስንት ሚሊዮን ከቤተ መቅደስ እየተዘረፈ ለሹመት ማሳደጊያ ለደሞዝ መጨመሪያ ሲውል የት ሂዳባችሁ ነው? እውነት ሰዓሊተ ምሕረት አቁራሪተ መዓት የምትሏት ድንግል ማርያም የፈለገ ቢሆን ልጇን ወዳጇን ሥላሴን የካደውን እንኳን 78 ነፍስ የበለውን እንኳን ያንን አረመኔ ምራ አስምረዋለች የምትሉ አይደለም እንዴ? ለዚህን ያህል ለሀብት የምትንገበገብ ለምድራዊ ሀብት ለዚህ ለቅርሳ ቅርጽ ነገር ሰዎች ሰርተው ላስገቡት ነገር የምትንገበገብ ናት እንዴ? አሁን ድንግል ማርያም እውነት ይሄ ጉዳይ ግድ ብሏት የምታደርግ ናት እንዴ? እኔ የሁላችሁ የፈጠራችኋትን ማርያም ከጌታ እናት ማርያም ጋር ባካችሁን አትደባልቋት፣ አታነካኳት። የእናንተ ማርያም የእናንተ ናት፣ የእኛይቱ ብላችሁ ያዟት። የጌታችን እናት አምላክን የወለደች ብላችሁ አትናገሩባት። ይህች የጌታችን እናት ማርያም ከምድራዊ ነገር ጋር ምንም የተያያዘ ሀብት ንብረት የላትም። ሀብቷ ልጇ ነው፣ በረከቷ ልጇ ነው፣ ሁለ ነገሯ ልጇ ነው። አለቀ በቃ። ንብረት ቆጠራ የምትመጣ ሀብት ርክክብ የምትመጣ ይሄ ወርቄ የት ገባ ይሄ እንትኔ የት ገባ የምትል ይሄ ካልሆነ ጠምዛ የምትጥል በመቅሰፍት የምትመታ ቁጡ ማርያም የለችንም። ምድራዊ ሕይወቷን ጨርሳ በሰማያዊ በደስታ ከቅዱሳን ጻድቃን
ጌታን በሕይወታቸው ካገበሩት ጋራ ከነቢያት ከሐዋርያት ጋራ አብራ በምስጋና የምትኖር የዚህ ዓለም ሀብትና ንብረት ጭራሽ የማይታያት የማይታሰባት የዘላለም ሀብትና ንብረት ኢየሱስ ክርስቶስን ወርሳ የምትኖር ትልቁ ሀብቷና ሕይወቷ ኢየሱስ ሆኖላት የምትኖር የጌታችን የመድኃኒታችን ድንግል ማርያም እዚህ ውስጥ ያለችው ሌባይቱ አጭበርባሪቱ ገንዘብ ወዳዷ በፍቅረ ንዋይ የሰከረች ማርያም አይደለችም። እንደዚህ አይነት ማርያም የለችም። ታዲያ ይህ መጽሐፍ ነው እንዴ? ዶግማ ነው ዶክትሪን ነው እየተባለ የሚሰበከው? የተወደዳችሁ የክርስቶስ ቤተሰቦች በዚህ ክፍል እንደሰማችሁት በዚህ መጽሐፍ የተገለጠችው ሴት ወደ መኮንኑ ሂዳ አገሬ ዋዳ ይባላል ነው ያለችው። ድንግል ማርያም ከሆነች በእውነት አገሬ ዋዳ ይባላል ብላ ልትዋሽ አትችልም። የጌታችን የመድኃኒታችን እናት በምንም ተአምር እንደዚህ አይነት ሸፍጥ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት የረከሰ ንግግርም የለባትም። የጌታችን የመድኃኒታችን እናት ቅድስት ድንግል ማርያም እውነትን ሁሉ ከልጇ እየሰማች በልቧ እየጠበቀች ያደገች የኖረች በኋላም ደግሞ መንፈስ ቅዱስን ተሞልታ ከሐዋርያት ጋር ጌታን ስታከብር ስታመሰግን የነበረች በክብር ያረፈች አሁንም ከቅዱሳን ጋር በጌታ ባላገር ሁና የምትኖር ወራሽ ሁና የምትኖር እናትነት ሳይቀርባት ልጅነትም ሳይቀርባት ዳግም የተወለደች በጌታ በኢየሱስ ክርስቶስ አማኝ የሆነች እመቤት ሁና የምትኖር ሴት ናት። ይህች ሴት ለዚያ መኮንን ተገልጣ አገሬ ዋዳ ይባላል ብላ የምትል አይደለችም። ይህች ሴት እናንተ የፈጠራችኋት፣ እናንተ የወለዳችኋት፣ እናንተ እንዲሁ ከየትም ያመጣችኋት ናት እንጂ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት እንዳልሆነች አስረግጠን ልንነግራችሁ ይገባል። እንዴት ድንግል ማርያምን እንደዚህ አድርጋችሁ ትጽፉባታላችሁ? እንደዚህ አድርጋችሁ እንዴት ስሟን ታጠፋላችሁ? እንደዚህ አድርጋችሁ እንዴት ስሟን ትበክላላችሁ? ትንሽ ልቡና የላችሁም ወይ? አይምሮ የላችሁም ወይ? ይህ ነገር ይታረም ማለትስ ክህደት ነው ወይ? ኑፋቄ ነው ወይ? ምን አይነት አስተሳሰብ ነው? እንዴት ታምረ ማርያም ዶግማ ነው ትላላችሁ? እንዴት ዶክትሪን ነው ትላላችሁ? በጣም የምታሳዝኑ ሰዎች ናችሁ። ሌላም አንድ ነገር ልጨምርላችሁ። በዚህ ቤተ ክርስቲያን ቅዱስ ቁርባን ማለት እጅግ የከበረ መላእክት እንኳን በእጃቸው ሊነኩት የማይደፍሩት በጉጠት የሚነኩት የረከሰ ወይም ኃጢአተኛ ሰው ሲቀበለው እንዳይቀበለው ካፉ ላፍ አድርገው በጉጠት ወስደው በበረሃ ለወደቀ ባሕታዊ የሚሰጡት በቅተው ነጽተው ተቀድሰው የሚቆርቡት እጅግ ቅዱስ ቁርባን ነው። ራሷ ቤተክርስቲያኒቱ እንደምትለው ነው የምላችሁ። ነገር ግን የዚህም ቁርባን ውርደት ደግሞ በዚህ ታምረ ማርያም ልንገራችሁ። ዶግማዋ በሆነው በቤተ ክርስቲያኒቱ መጽሐፍ የቅዱስ ቁርባንን ጉዳይ ልንገራችሁ። ባለፈው ጊዜ ስጋውን ደሙን መቀበል የተቻለ ይቀበል፣ ካልተቻለ ታምሯን ሰምቶ ወደ ቤቱ ይሂድ፣ ታምሯን የሰማ እንደ ቅዱስ ቁርባን ይቆጠርለታል ተብሎ የተጻፈውን ክፍል አይተናል። ታምረ ማርያም ማለት የጌታን ስጋና ደም ቅዱስ ቁርባንን የሚተካ የሚወክል መጽሐፍ ነው። ስለዚህ ታምረ ማርያምን ስንሰማ ከግብረ ስጋ ግንኙነት ርቀን ተቀድሰን ነጽተን በቅተን ስንሳለመው ይገበኛል ወይስ አይገበኝም ብለን ፈርተን ነው ማለት ነው። የቅዱስ ቁርባንን ያክል ውክልና ያለው ትልቅ ስፍራ ያለው መጽሐፍ ነው ማለት ነው። በልተን የማናነበው መጽሐፍ ማለት ነው። ማንም ዝም ብሎ እንደፈለገ የሚነካው የሚያሻሸው መጽሐፍ አይደለም ማለት ነው። እንደ ቅዱስ ቁርባን ከሆነ ቄሶች ብቻ የሚነኩት፣ ቄሶች ብቻ የሚተሻሹት፣ ቄሶች ብቻ የሚያስቀምጡት የሚያነሱት ማለት ነው። ማንም ነጋዴ ነው ሲያትመው የሚውል፣ ማንም ነጋዴ ነው ሲጨምርበት ሲቀንስበት የሚውል፣ ተስፋ ገብረ ሥላሴ ነው ሲጫወትበት የኖረ። እሺ ያን ያህል የከበረውን ቅዱስ ቁርባን ደግሞ
ታምረ ማርያም ላይ እንዲህ ይላል። ብዙ ንብ ያለው አንድ ሰው ነበረና ከሰው ሁሉ ይልቅ ፈጽሞ ንቡ ይበዛለት ዘንድ ይወድ ነበር። ወደ አንዲት ስራየኛ ሴት ሄዶ ንቤ ይበዛልኝ ዘንድ ማርም ሰምም ከሰው ሁሉ ይልቅ ይበዛልኝ ዘንድ የምሰራውን ስራ እንድትመክሪኝ እለምንሻለሁ አለ። ወደ አንዲት ስራየኛ ማለት አስማተኛ፣ መተተኛ፣ ጠንቋይ ማለት ነው። ስርማሽ፣ ቅጠል በጣሽ ማለት ነው። ኮከብ ቆጣሪ፣ ሞራ ገላጭ ማለት ነው። ስራየኛ። መልካም። ሰውየው ክርስቲያን ነው፣ ኦርቶዶክስ ነው፣ ድብን ያለ ኦርቶዶክስ። ወደ ስራየኛዋ ወደ ጠንቋይዋ ሴት ወደ መተተኛዋ ሄደና ሀብቴ ይበዛልኝ ዘንድ እባክሽን የሆነ አስማት ነገር የሚቀበርም የሚታሰርም የሚጠጣም ምንም የሚደረግ ከሆነ እባክሽን ንገሪኝ፣ ንቤ እንዲበዛልኝ አላት። የእሷ ምክር ደግሞ ይገርማል። ያችም ስራየኛ ሴት እኔስ ስጋውን ደሙን በተቀበልክ ጊዜ ከአፍህ አውጥተህ በዚያ ቀፎ ውስጥ ጨምረው ብዙ ንብ ሰምና ማርም ይሆንልሃል ብዬ እመክርሃለሁ አለችው። የሴትየቱ ምክር። ያችም ስራየኛ ሴት እኔስ ስጋውን ደሙን በተቀበልክ ጊዜ ከአፍህ አውጥተህ በዚያ ቀፎ ውስጥ ጨምረው ብዙ ንብ ሰምና ማርም ይሆንልሃል ብዬ እመክርሃለሁ አለችው። በሁለተኛውም ቀን ወደ ቤተ ክርስቲያን ሄዶ ስጋውን ደሙን ተቀብሎ ዶክትሪኑ መጽሐፍ የሚለውን ጉድ ስሙ። ስለዚህ ሀብታችሁ የደከመባችሁ፣ ንግዳችሁ የቀዘቀዘባችሁ ሁሉ ወደ ቤተ ክርስቲያን እየሄዳችሁ ስጋው ደሙን እየተቀበላችሁ የዋጣችሁ እየመሰላችሁ ሳትውጡ ወስዳችሁ ከንግድ ከሱቃችሁ ከዚያ ከምትሰሩበት ቦታ እየወሰዳችሁ አስቀምጡት። በሁለተኛውም ቀን ወደ ቤተ ክርስቲያን ሄዶ ስጋውን ደሙን ተቀብሎ እንደነገረችው አደረገና ከአፉ አውጥቶ በንቡ ውስጥ ጨምሮ 1 ሰዓት እልፍ አለ። 1 ሰዓት ታገሰ፣ ቆየ፣ ጠበቀ። ያይ ጀመር እዚያ አፍጥጦ። ሁለተኛም ንብ ወዳለበት በተመለሰ ጊዜ ስጋውን ካስቀመጠበት ከዚያ ቀፎ ውስጥ እጅግ ፍጹም ብርሃንና የእመቤታችን ስዕል በዚያ ቀፎ ውስጥ በንቦች መካከል ተቀምጦ አየ። ፍጹም ብርሃን የእመቤታችን ስዕል ተቀምጦ አየ። በደረቷም ከፀሐይና ከጨረቃ የሚያበራ ልጅን ታቅፋ ነበር። አያችሁ፣ የስራየኛዋ ሴት ውጤት። ቤተ ክርስቲያኒቱ እኮ ጠንቋይ ታምናለች፣ ደብተራ ታምናለች፣ አስማተኛ ስራየኛ ታምናለች። ቤተ ክርስቲያኒቱ እኮ መተተኛ ናት፣ ያጋንንት ማደሪያ ናት የምንለው ወደን አይደለም። ይሄው እንዴ ታምረ ማርያም ሴትየቱን እኮ ስራየኛ አድርጎ ከቅዱስ ቁርባን ጋር በተያያዘ ሁኔታ እንዲህ አይነት ምክር ሰጥቷል። ጭራሽ ከቀፎ ውስጥ ብርሃን፣ ከብርሃኑ ጋር ደግሞ እንደ ፀሐይ በጣም የምታንጸባርቅ የእመቤታችን ስዕል፣ ከዚያ ደግሞ በጣም የሚያንጸባርቅ የሚያበራ ሕፃን ልጅ ታቀፈች። ይህን ምልክት ባየ ጊዜ ጽኑ ፍርሃት ፈራና ወደ ቄስ ሄዶ ያደረገው ሁሉ በቀፎ ውስጥ የሚያየውን ነገረው። ቄሱ ግን ነገሩን አልተቀበለውም ነበር። ነገር ግን ያሳየህን ተመልከት እይ ብሎ አንድ ዲያቆን ከእሱ ጋር ላከ። ቄሱ ብዙም ስፍራ አልሰጠውም። ይሄ ነገር እንዴት ነው? ውሸት ነው ይሄ ነገር እያለ ምንም ስፍራ አልሰጠውም እና ሂድ እስኪ አንተ ዲያቆን ምንድን ነው እየሆነ ያለው ብሎ ላከው ዲያቆኑ። ዲያቆኑም ሄዶ ያ ሰው እንደተናገረው አይቶ በፍጹም ፍርሃት ተመልሶ ያየውን ለቄሱ ነገረው። ቄሱም ይህን ነገር ሰምቶ ሕዝቡ ሁሉ በፍጹም ተድላ ደስታ ይሰበሰቡ ዘንድ አዘዛቸውና ወደዚያ ቦታ ደረሱ። ያም ቄስ ወደዚያ ቀፎ ቀረበና ያን ፍጹም ብርሃን አይቶ ድንግል ንጽሕት እመቤታችንም ሕፃኑን አቅፋ ከሕፃናት ጋራ በብዙ ንቦች መካከል አይቶ ፈጽሞ ፈራ። ጭራሽ ሌላ ሕፃናትም ሁሉ ተገኙ። ያም ቄስ ወደዚያ ቀፎ ቀረበና ያን ፍጹም ብርሃን አይቶ ድንግል ንጽሕት እመቤታችንም ሕፃኑን አቅፋ
ከሕፃናት ጋር በብዙ ንቦች መካከል አይቶ ፈጽሞ ፈራ። ቀፎውንም ተሸክመው ወስደው በታቦቱ ላይ ያኖሩት ዘንድ አዘዘ። ጉድ! ታቦት መቀለጃ ነው እንዴ? ይኸው አዋረዳችሁት እኮ። ጭራሽ የቀፎ የንብ እርባታ ታደርጉታላችሁ እንዴ? ታቦቱ ቅዱስ ሥጋ ወደሙ መቀለጃ ነው እንዴ? ታቦት መጫወቻ ነው እንዴ? እስቲ ቀፎ፣ የባህል ቀፎ አይታችኋል? ይሄ ዘመናዊ ቀፎ እንዳይመስላችሁ፣ ባህላዊ ቀፎ ነው። ያንን እንደው እኔ እስቲ ቪዲዮ ዳውንሎድ አድርጌ ጎግል ላይ ካገኘሁት አሳያችኋለሁ። ያን ባህላዊ ቀፎ ተሸክመው ወስደው ከቤተ መቅደስ አስገብተው ከመንበሩ ውስጥ ከታቦቱ ላይ አኖሩት። ቀፎ የሚገርም ነገር ነው። ያችንም ስዕል አውጥቶ በመንበሩ ላይ ደግሞ አስቀመጣት። እስከ ፍታቴው ድረስ ይቀድስ ዘንድ አዘዘ። ስዕሊቱም ተመልሳ በታቦቱ ላይ ባለ ሥጋው አደረች። ስዕሊቱ ጸሎተ ፈትቶ ይሄ ሥጋውን ህብስቱን በሚቆራረስበት ጊዜ እስከዚያ ቆየችና በሥጋው ላይ አደረች። እንደ መንፈስ ሁና ማለት ነው። እንደ መንፈስ ሁና አደረች። በጣም በጣም የሚዘገንን የሚያሳፍር ነገር ነው። እና ሥጋ ወደሙ ተነካብን፣ አረከሱብን፣ ንዋየ ቅድሳታችን ተደፈረ፣ ዘራፍ እኛ የምትሉ ሰዎች እስኪ መጀመሪያ እናንተ የምታዋርዱትን ክብር ስጡት። ወደ ጠንቋይ መመላለሱን አቁሙት። ወደ ስራየኛ ሴት መሄዱን፣ ወደ ስራየኛ ጠንቋይ፣ ወደ መተተኛ መሄዱን አቁሙ። ይኸው ሥጋ ወደሙን ተቀብለህ ሳትውጠው ወስደህ በቀፎው ላይ ጨምረው። ለዚህ ይቻላል? ይገርማል። በጣም ይዘገንናል። ከዚያ የምታምር ስዕል ተገኘች። ሕፃኗን ታቅፋ ብርሃን ታየ። ቄሱ ያንን ሲያይ ቀፎውን ከነንቡ ከነምናምን ወስዶ በታቦቱ ላይ ያስቀመጠው። ስዕሏንም ከዚያው ከመንበሩ ላይ አኖራት። ከዚያ ቅዳሴ እየተቀደሰ እስከ ጸሎተ ፈትቶ ሲደርስ ጸሎተ ፈትቶ ላይ ስዕሊቱ እንደ መንፈስ ሆነችና በታቦቱ ላይ አደረች። መቼም ስዕል እንዳለች ሁና አይደለም። አደረች ማለት የግድ መንፈስ መሆን ይጠይቃል። አደረች በሥጋ ወደሙ ላይ። በቅዱስ ቁርባን ላይ ድንግል ማርያም ስዕሏ ተቀይራ አደረችበት። ዶግማችን ይሄን ያወራል ማለት ነው። ገና ገመናው ይቀጥላል። እነ ነገረ ማርያም አሉኝ። ገና ጉድ ይቀጥላል። ታምር አሳያችኋለሁ። ዶግማ ማለት ምን ማለት እንደሆነ ያልገባው እንጭጭ የሆነ በጣም የሚያሳፍር የሚዘገንን ይህንን የሚያምን ሰው ጳጳሱ የተናገሩት ኑፋቄ ነው፣ ክህደት ነው፣ ድፍረት ነው አለ። ኢየሱስ ቤዛ፣ ኢየሱስ መድኃኒት ስለተባለ፣ ወደር የሌለው አቻ የሌለው ቤዛ ነው ስለተባለ ሰው እንዴት ይሄ ሲሰበክ ራሱን ያመዋል? ታዲያ ይሄን እንዴት ክርስቲያን እንበለው? በጣም 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 ይሄ እኮ የሞተ ህይወት እኮ ነው። አይናችን ነሽ ማርያም አንቺን አይንኩብን ያለውን ዘማሪ በእውነት ይሄ መንፈስ ቅዱስ ነው የገለጸልህ አንተ ብለው ያወደሱት በእውነት አይናችን ሊሆን የሚገባ ማን ነው? ህይወታችን እኛነታችን ሊሆን የሚገባ ማን ነው? ህይወታችንን የወረሰው ማን ነው? የህይወታችን ራስ የሆነው ማን ነው?
በጣም ይዘገንናል። ያለ ድንግል ማርያም ምንም እንደሌለ፣ ሥላሴ እንደሌሉ፣ አብ ወልድ መንፈስ ቅዱስ የሚባል እንደሌለ፣ ያለ ድንግል ማርያም ምንም እንደሌለ፣ መንፈስ ቅዱስ የወረደው ድንግል ማርያም ስላለች ነው በሐዋርያት መካከል። ድንግል ማርያም ባትኖር ኑሮ መንፈስ ቅዱስ አይወርድም ነበረ። ከየት ነው ያመጡት ይሄን? ይሄ እኮ የድንቁርና ጥግ፣ የክደት ጥግ ነው። በጣም በጣም የሚያሳፍር ትምህርት። እንዴት እነዚህ ሰዎች ዝም ይባላሉ? እንዴ አቡነ ገብርኤል እኮ ሽልማት የሚገባቸው ናቸው። ይህን ሁሉ ጥሰውና ጠርምሰው በማለፍ ቆይ እንጂ የስቅለት ዕለት ስግደት ካለበት ቦታ ከቤተ ክርስቲያን ወጥተው ለምንድን ነው ከዚያ ከአንድ ሌላ አዳራሽ ጉባኤ ተገኝተው እንደዚያ የኑፋቄ ትምህርት ያስተማሩ ነው እኮ ክሱ። በሁለት መንገድ የከሰሷቸው። አንደኛ በስቅለት ዕለት መስገድ ሲገባቸው ከቤተ ክርስቲያን አልዋሉ። እሺ ይሄ አልበቃ ብሎ ደግሞ ሄደው የኑፋቄ ትምህርት መዳን በኢየሱስ ብቻ ነው ብለው አስተማሩ። ከዚህ ከህንፃ ፊት ለፊት የስዕል ማዕት ደርድሮ የጣዖት ሰው ሰራሽ ቅርጻ ቅርጽ ደርድሮ ስግደት ሲሰግዱ ከመዋል፣ አምልኮ ባይድ ላይ ለጣዖት ሲሰግዱ ከመዋል የህይወት ራስ የሆነውን ኢየሱስን እየሰበኩ ቤት ለቤት መዞር አይበልጥም እንዴ? ቤት ለቤት እያንኳኩ ዛሬ ለእናንተ ሲል ኢየሱስ የተሰዋበት ቀን፣ ለእናንተ መድኃኒት የሆነበት ቀን፣ ይህን መድኃኒት ተቀበሉ፣ ህይወታችሁ ነው፣ አያምልጣችሁ፣ ነገ ሌላ ቀን ነው፣ ዛሬ ነው የመዳን ቀን እያሉ ቤት ለቤት እያንኳኩ የሚሰብኩ ናቸው የሚፈለጉት አባቶች እንጂ ህንፃ ሰርቶ ድንጋይ ኮልኩሎ ከዚያ ድንጋይ ፊት ለፊት መስገድ አይደለም። ኢየሱስ በስግደት አይደለም የሚከበረው በዚያ ቀን፣ በዝማሬ በእልልታ ደረት እየተደቃ ወየው ባትሞት እየተባለ አይደለም። ያን ቀን የዝማሬ ቀን ነው። ያን ቀን የእልልታ ቀን ነው። ለኛ ሲል የሞተበት ለኛ ሲል ዋጋ የከፈለበት ቀን ነው። ያ ቀን የእልልታ ድምፅ የሚሰማበት ቀን ነው። የቤዛነት ቀን ነው። ያ ቀን ቤዛው የሚሰበክበት የሚታይበት ብቸኛ ተብሎ የሚነገርበት ቀን ነው። እንዴት የምናምንቴ ቤዛነት አብሮ እንዲሰበክ ጥያቄ ይቀርባል? እንዴት ይሄ ድንጋይ አልተሰበከም? ጥላ አልተሰበከም? ሙሴ አልተሰበከም? ሙሴ ቤዛ ተብሎ እንዴት ይቀራል? ሙሴ ይህን ያህል መሞቷን በእውነት ብዙም አልተረዳንም። እኛ የምናውቀው ገድላቱ ድርሳናቱ ላይ ብቻ ያለ ችግር እንጂ አሁን ያለው ወጣት ወይም ሰባኪ የተወሰነ ነገር ግንዛቤው ወስዷል፣ የኛን ሐሳብ ይጋራል ብለን ነበር የምንጠብቅ። ታምረ ማርያምን ከጻፈው የባሰ ደንቆሮ ታምረ ማርያም የእመቤታችን ታምር ነው ብለው የጻፉት እነዚያ፣ ይሄ ግን ዶግማ አድርጎታል። ዶግማ ታያ ኢየሱስን የጣለ ወንጌልን የካደ ምን ክርስቲያን ይባላል? ምን ህይወት አለው ይባላል? ህይወትን ጥሎ የህይወት ራስን ክዶ አሳልፎ ከሰጠው ከይሁዳ በምን ይተናነሳል? ከሰቀሉት ከገረፉት ከነዚያ ከፈሪሳውያን ከነቀያፋ በምን ይተናነሳል? ጅራፍ አለመያዙ ነው እንዴ? ስለዚህ በዚህማ ድርድር የለም። አቡነ ገብርኤል በእውነት ይህን መልእክት ብታደርሱልኝ፣ ይህን መልእክት የምትከታተሉ ሰዎች አላችሁ፣ ቆራጥ ይሁኑ፣ ጀግና ይሁኑ። የሚመጣው ይምጣ። ቢፈልጉ ከዘር ጋር ያያይዙት፣ ቢፈልጉ ከምንም ጋር ያያይዙት፣ የፈለገ ይበሉ፣ ኢየሱስ ይበልጥብዎታል። ጵጵስናው ማዕርግዎ ህይወትዎ የሚፈቅደው እሱን ነው። እዚህ ደረጃ የደረሱት ኢየሱስን እንዲሰብኩ ነው። ትክክለኛ ደረጃ ላይ ደርሰዋል። ትክክለኛ ምዕራፍ ላይ ደርሰዋል። በእውነት እናደንቅዎታለን፣ እንወድዎታለን፣ እናከብርዎታለን። እባክዎትን አንደበትዎትን ከዚህ በኋላ ይጠብቁ። ለተናገሩት ለሰበኩት እውነት እስከ ደም ጠብታ ድረስ ይጓዙ። ቤተ ክርስቲያኒቱን እንዲህ ያናውጧት።
ጀግና ካለ ይሞግቱ። ኢየሱስን መስበክ ወንጀል ነው ወይ? ይሄንን ንገሩኝ በሏቸው። አይ እንትኑ እኮ ሌላም ቤዛ አለ። ምን አገባኝ ስለ ሌላ? ለኔ የሆነ ቤዛነት ነው እኔ የምሰብከው። ለኔ የሆነልኝም ቤዛ ነው የምሰብከው። ለሌሎች የሆነላቸው ካለ እነዚያ ስለራሳቸው ቤዛ ይስበኩ። ሙሴ የፈርዖን አምላክ ነው ከተባለ ፈርዖን ሙሴ አምላኬ ነው ይበል ከፈለገ። ለእስራኤል ቤዛ አድርጎ ልኮታል ከተባለ እስራኤላውያን ሙሴን ቤዛችን ይበሉት ከፈለጉ። ለኛ ግን ቤዛችን ኢየሱስ ነው። በቃ አለቀ። የተሰጠን ቤዛ ኢየሱስ ነው። የድንጋይ ቤዛ የለም፣ የጫማ ቤዛ የለም፣ የጥላ ቤዛ የለም፣ የምንም ቤዛ የለንም። ቤዛችን ኢየሱስ ብቻ ነው። ዶግማችን አዲሱ ኪዳን በቃ አዲሱ ኪዳን ነው ዶግማችን። መመሪያችን አዲሱ ኪዳን ነው። ይሄንን ለፍጥረት ሁሉ ስበኩት ብሎ ከፀሐይ መውጫ እስከ መጥለቂያው የላከው ቅዱስ ወንጌል ነው ዶግማችን። ታምረ ማርያምህን ይዘህ ሂድ ወደ ዘርዓ ያዕቆብ፣ ሂድ ውጣ ከቤተ መቅደሳችን፣ ሂድ ውጣ ከጉባኤያችን ከመድረካችን ተለይ። ይሄማ ሊሆን አይችልም። የተወደዳችሁ የክርስቶስ ቤተሰቦች ይህንን መልእክቴን ወደ ብዙ ሰዎች እንዲደርስ አድርጉልኝ። ግድ የላችሁም፣ እንሯሯጥ። ቴክስት ጻፉ፣ ኮሜንት ላይ ጻፉ። የሚበጁ መልእክቶች፣ የምንተናነጽባቸው መልእክቶች ቢሆን የምትሉትን ጻፉ። መነገር የሚገባው አለ የምትሉትን ጻፉ። ለብፁዕ አቡነ ገብርኤል መልስ እያሉ የሰጡትን አባቶች ከዚህ በኋላ በዝርዝር እያነሳው የተናገሩትን በቪዲዮአቸው እያሰማሁ ምን ማለታቸው እንደሆነ እኔ ደግሞ እናገራለሁ፣ አብራራለሁ፣ አስተምራለሁ። የነሱ ምንጭ የት ነው? እኔ ደግሞ የምናገርበት ምንጭ ሊኖረኝ ይገባል። እንዲህ የምደነፈው እንዲሁ የምለው ምንጭ አልባሁኝ አይደለም። ከንጹህ ምንጭ የተቀዳ ንጹህ የእግዚአብሔር ቃል ስላለኝ እሱነን ይዤ ነው የምመጣው። ስለዚህ እባካችሁን ሰሞኑን እግዚአብሔር ይባርካችሁ። በጣም ሼር ላይክ እያደረጋችሁት ነው። በጣም እያያችሁት ነው። ከወትሮ ይልቅ በርከት ያላችሁ ሰዎች እየገባችሁ ነው። ፎሎወርስ ሁኑ፣ ላይክ አድርጉት፣ ብዙ ሰዎች ይድረሳቸው። በጌታ በኢየሱስ ስም ነው የምለምናችሁ። ሰዎች እንዲድኑ እንዲባንኑ እናድርግ። የሩጫው ጊዜ አሁን ነው። የሩጫው ጊዜ፣ የትግሉ ጊዜ አሁን ነው። ክብር ለአምላካችን፣ ክብር ለአባታችን ለኢየሱስ ክርስቶስ ይሁን። የእያንዳንዱን አባቶች አቡነ ገብርኤልን በመቃወም ሕዝብ ይወደናል መስሏቸው ከእግዚአብሔር የተለዩና የወደቁ ጳጳሳትን አስተምህሮ ከዚህ ቀጥዬ ያቀርብላችኋለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ሰላም ሁኑ።